ሞቲቬሽናል ጊዜ በቃ ተነስተህ ሩጥ፣ ስራ፣ እንደዚህ በል፣ ልፋ፣ ላይ ታች ውረድ፣ እንደዚህ አድርግ፣ እንደዛ አታድርግ። ከዛ በኋላ ደግሞ በቃ ለምንድን ነው የምተኛው? አተኛ፣ ተነስ፣ በቃ እንደዚህ አምሽተህ ስራ ምናምን ነው ወይ? ባይዘ sometimes you have to rest እንዴ የነገ ስራ ወይም ደግሞ የነገ ጥንካሬ ነገን በትክክል ለማዋል በትክክል ፐርፎርም ለማድረግ እኮ ዛሬ በቂ እንቅልፍ፣ ጤናማ እንቅልፍ ልታገኝ ይገባል። ከስትረስ ነፃ የሆነ ድካምን አይምሮም ሰውነትም የደከመውን ያንን እንዲያክም ጊዜ መስጠት ያስፈልጋል እንጂ አንተ ስለተሯሯጥኩ ምናምን በአንተ ጉልበት ነገሮች ሁሉ ነገር በአንተ ጉልበት ይቀየራል ብለህ አታስብ። ሁሉም ነገር በአንተ ጉልበትና ኃይል አይቀየርም። ስለዚህ እንደውም እስቲ የሚከብደው የትኛው ነው? ማምሸት ነው የሚከብደው ወይስ በጊዜ መተኛት ነው የሚከብደው? የቱ ይከብዳል? እስቲ እኔ እውነት ለመናገር ለምሳሌ ራሴን ስነግራችሁ በጊዜ ተኝቼ የሌሊት ሰው ነኝ። ኢንፋክት ግን የትኛው ይከብዳል? ማምሸት ነው የሚከብደው ወይስ በጊዜ መተኛት ነው የሚከብደው?